እንሽላሊት ይሆን ሞት አለበት። አላየሽ? አላየሁትም አባዬ፣ ይቅርታ ያድርጉልኝ። እኮ ነበር ስታደርጉ እንጂ ልገለኝ ነበር እኮ። ወዲያው ግን ነቃሁኝ። እየቃዠሽ ነው ማየ። ቅዠት ነው፣ ቅዠት ነው፣ ቅዠት ነው፣ ቅዠት ነው። አዎ ቅዠት ነው። ተረጋጊ። በስተ መጨረሻ ወይዘሮ ወርቄ አበዱ። ምክንያቱም የዘሩትን ዘራቸውን አሁን ላይ እያጨዱት በሰፈሩት ቁና እየተሰፈረላቸው ነው። ጥላቸውን ራሱ ማመን አልቻሉም ማለት ነው። ወይዘሮ ወርቄ እንደዚህ ሲሆኑ በማየት በጣም ነው ደስ ያለኝ። ምክንያቱም ሰውን እንደዚህ አሰቃይተው የስንት ሰው ግፍና የስንት ሰው እንባን ያለባቸው። ሰላም ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንደተለመደው የእናት ግፍ ድራማ ነው ይዤላችሁ የመጣው። እዚህ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። የእናት ግፍ ድራማ ባለፈው ክፍል ላይ ያቆምነው ወይዘሮ ወርቄን ወንደሰን ይዟቸው ሄዶ ነበረ ያቋረጥ ነው ማለት ነው። ዛሬ ደግሞ ከዛ ጀምረን አብረን የምንቆይ ይሆናል። ቪዲዮ ፍጻሜ ድረስ አብራችሁን ቆዩ ላለሁ። በድጋሚ ወንደሰን ወይዘሮ ወርቄን ጫካ ይዟቸው ከሄደ በኋላ እኔ ወይዘሮ ወርቄን ሀሳቤን የወይዘሮ ወርቄ ማለት ነው ልክ እንደ ዮዲት ጉድጓድ ሊቆፍርላቸው መስሎኝ ነበረ። ግን ደግሞ ጫካ ወስዶ ብቻ ነው ያስፈራራቸው ማለት ነው። ወይዘሮ ወርቄ ቤታቸው ይመለሳሉ ብዬ አላሰብኩም ነበረ። በዛው ታግተው የሚቀሩና እነሱ የሚያሰቃዩቸውን ሰው በሙሉ ራሳቸው ራሱ ታግተው ይሰቃያሉ ብዬ ነበር። ወይዘሮ ወርቄ ግን ደግሞ ወንደሰን ለቋቸዋል። መልቀቅ አልነበረብህም ነበረ ወንደሰን ማለት ነው። ወንደሰንም ወይዘሮ ወርቄን እንግዲህ ጫካ ውስጥ ይዟቸው በሄደ ሰዓት ልጄ ምን እያደረግከኝ ነው? አንተ እኮ በጣም ጥሩ ሰው ነህ፣ በጣም የዋህ ነህ። ለምንድን ነው ጫካው ይዘኸኝ የመጣኸው? ለምንድን ነው ይዘኸኝ የመጣህ? እያሉ በሚጠይቁት ሰዓት ወንደሰንም አንቺ ቅሌታም አሮጊት ለምን ይመስልሻል እዚህ ይዤሽ የመጣ እስቲ ገምቺ በሚላቸው ሰዓት እንግዲህ ወይዘሮ ወርቄም ግምት ላይ ጎበዝ አይደለሁም፣ መልካም ሰው ስለሆንክ ደግ ስለሆንክ ግን ምንም አታደርገኝም። ወንደሰንም እርግጠኛ አትሁኝ፣ በሱ አትተማመኝ፣ በጣም እርግጠኛ ነኝ አንተ መልካም ሰው ነህ፣ አንተ ጥሩ ሰው ነህ፣ ምንም አታደርገኝም። ንም አንቺ ምንም መናገር የለብሽም ዝም በይ በሚላቸው ሰዓት ወይዘሮ ወርቄም ይኸው አንተ ተናገር እስከምትለኝ ድረስ አልናገርም፣ ይኸው ዝም ብያለሁ በሚሉ ሰዓት አንቺ እኮ የርኩስ ነሽ፣ አሁንም አንቺ ሰው ነሽ ወይ በሚላቸው ሰዓት ወይዘሮ ወርቄም እንግዲህ የማያውቁትን ይቅርታ ማለት ነው ይቅርታ አድርግልኝ ብለው ወደ እግሩ ጎንበስ። ወንደሰንም በጣም ተናዷል፣ በጣም ቆርጧል፣ ወስኗል ማለት ነው። ይሄ ጫካ ምን ይመስልሻል በሚላቸው ሰዓት እንግዲህ ወይዘሮ ወርቄ ምን አውቄ ምንድን ነው ይሄ ጫካ ብቻ እንደሆነ ነው ማየው፣ ሌላ የሚታየኝ ነገር የለም በሚሉት ሰዓት እንግዲህ ወንደሰንም ይሄ ጫካ ማለት ያቺ የሰይጣን ቁራጭ ሰይጣን የሆነች ልጅሽ ደብድባኝ ገላይን ጥላኝ የሄደችበት ቦታ ነው፣ በደንብ ይው እዚህ ነው ጥላኝ ላውሬ የሄደችው በሚላቸው ሰዓት እንግዲህ ወይዘሮ ወርቄም ይቺ አውሬ ይቺ ጨካኝ እንዴት ነው ደብድባ መንገድ ላይ እዚህ ጫካ ውስጥ ጥላ የምትሄደው? እሷ እኮ በጣም ጨካኝ ነኝ፣ ከሰው ያልተፈጠረች አውሬ እኮ ነች በሚሉ ሰዓት እንግዲህ ውቺ አውሬ ኬት ተፈጠረች ይባላል በሚሉ ሰዓት ወንደሰንም ከርሶና የተፈጠረችው ከርሶን የወጣች እንደሷ ክፉ ነኝ ወይ በሚሉ ሰዓት እንግዲህ ዮዲት እኮ አሪዮስ ነች፣ ስለዚህ እርሶ ደግሞ ከሷ የበለጡ ክፉ ኖት። አንተማ ከሰው ወይኔ ወንደሰን እኔ ልቃጠል። ከሰው ብላችሁ አልተወለዳችሁ እናንተማ ከሲኦል የተባረራችሁ ሰይጣኖች ናችሁ እንጂ የሰው ዝርያ የለባችሁም ብሏቸዋል ማለት ነው። ምክንያቱም እናትና ልጅ አንድ አይነት ቁጭ ስለሆን ዮዲት እንኳን የሆነ ሰዓት ትሻላለች፣ ግን ደግሞ የወይዘሮ ወርቄን ሀሳብ ስትሰማ ደግሞ መልሳ የምትቀየር ነችና ዋናው ወይዘሮ ወርቄ ናቸው። አሁን የእሷን በደል እርስዎ ይቀጣሉ እልል ይበሉ በሚላቸው ሰዓት እንግዲህ ችርኩስ እኔ እኮ ምንም አላደረኩኝም፣ እሷ ነች እኔን ተወኝ፣ ፈለክ እሷን ቀጥቅጠህ ቅበራት፣ እኔ በምንዲያዬ ነው እዚህ ውስጥ የምገባው፣ ቤት ነው ያለችው፣ ሂድና ከዛ አንቀሃት ይዛሃና አንተ ደግሞ አይ የምትል ከሆነ እኔ አምጥቼ እሰጥሃለሁ። ወንደሰንም ለካ ጭካኔሽ በእኛ ብቻ አይደለም ለገዛ ልጅሽ ራሱ አትመለሽም በሚላቸው ሰዓት አዎ
እኔ ለእናቷ የማትመለስ ከሆነ እኔም ለልጄ አልመለስም። እኔ ላይ ከጨከነች እጨክንባታለሁ። እኔ መሞት አልፈልግም። እኔ የምፈልገው ሰላም ነው፣ መኖር ነው የምፈልገው። አንድ ጥያቄ የምጠይቅሻለኝ በደንብ አድርገሽ ሰምተሽ መልሽልኝ በሚላቸው ሰዓት እንግዲህ እሺ የፈለግከውን ወንደሰን ልጄ ጠይቀኝ መልስልሃለሁ በሚሉ ሰዓት እንግዲህ በደንብ አድርገሽ አዳምጣ። ሰው እኩል ላድርግሽ ብዬ ያገባዋ ሴት 9 ወር አመጣ የወለደችኝ እናቴን እንዲሁም ደግሞ አንድ አልጋ ላይ አብረን የተኛነውን የገዛ ባሏን ሽባ ያደረገች ሴት እዚህ አርጋ የሰራችዋን ሴት ግፍ አሁን አንቺ በሷ ቦታ ብትሆኚ ምን ታደርጊ ነበር በሚላቸው ሰዓት እንግዲህ ወይዘሮ ወርቄም እበቀላታለሁ፣ እገላታለሁ ብለዋል። ምክንያቱም ራሳቸው መሆናቸው ረስተውታል። ወርቄም እበቀላለሁ በሚሉ ሰዓት እንግዲህ ወንደሰንም እኔም እንደሷ ነው እያረኩ ያለሁትኝ ከእንግዲህ በኋላ ዝም አልላችሁም ቀላችኋለሁኝ። ወርቄም ተሳስተሃል፣ እኔ እኮ አይደለሁም የደበደብኩ፣ እኔ እኮ አይደለሁም እናትህን የበደልኳት ልጄ ነች የበደለች። እሷስ መቼ ይቀርላታል? መጀመሪያ ግን እርስዎን ከምንጩ ማድረቅ አለብኝ። ምክንያቱም እርስዎ ናት የነገር ምንጯ። ኧረ እባክህን ልጄ ማረኝ፣ ይቅር በለኝ፣ አትቅበረኝ፣ አትግደለኝ በሚሉ ሰዓት እንግዲህ ወንደሰንም ይሄ የውሸት ለቅሷችሁን እርሶ እኮ ያንዙ እንባ ነው፣ የእርሶ ምን ያንዙን የጉማሬ እንባ ነው፣ ያንዙ እንባችሁን እዛው ጣሉት። ቤተሰብ ይሄንን የጉማሬ እንባችሁን ስንት አመት ቻልላችሁ በሚላቸው ሰዓት እንግዲህ ወይዘሮ ወርቄ እባክህ ይቅርታ አድርግልኝ በሚሉ ሰዓት እንግዲህ ወንደሰንም እሺ አልገልሽም በሚላቸው ሰዓት እንግዲህ በጣም ተደስተዋል። እውነት ግን ነው ወይ አመሰግናለሁ መሰለሽ የወዲት እናት ምን መሰለሽ እርሶ እያለ እንግዲህ ለመናገር አንቱም ለማለት አንቺም ለማለት የቀለሉ ሰው ስለሆኑ አንዴ አንቱ ነው እያላቸው እንግዲህ እየጠራቸው ያለ። ምክንያቱም አንቱ ያው የክብር ስም ነው፣ ግን እነሱ ግን አይደለም ክብር ምንም ነገር የማይገባቸውና በጣም በእድሜያቸው ልክ ያልሆኑ በጣም የቀለሉ አሮጊት ናቸው ወይዘሮ ወርቄ አይሞቱም እኮ ግን ደግሞ በደንብ አድርጌ ነው የማሰቃዩት። ስራዬን በደንብ አድርገው ያዩታል። ከዚያም በኋላ ደግሞ ጨርቆትን ጥለው ጭንቅላቶ ላይ ፌስታል አድርገው እያሉ እያበዱ ይጮሃሉ። መንገድ ለመንገድ አሳብዶታል። ከዚያም በኋላ እኔ እደሰታለሁ፣ እርሶ የሞትን ሞት ነው የሚሞቱ ብሎ እንግዲህ ፈግጧቸው ሄዷል። ወርቄም እንግዲህ ወይኔ ይሄ ክፉ ስራዬ ብለው እንግዲህ ክፉ ስራቸው ትዝ ብሏቸዋል። እውነት ለመናገር ክፉ መስራታቸውን እያወቁት ይመስለኛል። ይሄ ክፉ ስራዬ እያሉ እንግዲህ እየተማረሩ በራሳቸው እያለቀሱ ነው ጫካ ውስጥ ብቻቸውን ቆመው። መጨረሻም ወይኔ ጫካ ውስጥ እኮ ነኝ፣ ወይኔ ጫካ ውስጥ ወሰደኝ እያሉ እንግዲህ ልክ እንደ እብድ ብቻቸውን እያጉረመረሙ እያለቀሱ እንግዲህ ወደ ቤታቸው ተመልሰው ጫካ ወሰደኝ ወሰደኝ እያሉ እንግዲህ እያለቀሱ መጥተው ሶፋ ላይ ቁጭ በሚሉ ሰዓት ፀሐዬ ጠፍታ ነበር፣ ተናፍቀሽ ነበረ፣ እንኳን ደህና መጣሽ ፀሐዬ። አባዬ ማን ነው ጫካ የወሰዱት? አባዬ ምን ሆነው ነው በምትል ሰዓት እንግዲህ ወይዘሮ ወርቄ ሊመልሱላት አልቻሉ። ምክንያቱም በጣም ነው የተደናበሩ፣ በጣም ፈርተዋል፣ በጣም ተጨንቀዋል። ጫካ ውስጥ ወስዶኝ እኮ ወንደሰን ሊገለኝ ነበር እያሉ እንግዲህ እየተርበተበቱ ለፀሐዬ እየነገሯት ነው። ፀሐዬ በጣም ደንግጣለች። ወንደሰን ማን ነው ብላ በምትጠይቃቸው ሰዓት ወይዘሮ ወርቄም ስንት ወንደሰን ነው የምናውቀው? አንድ ወንደሰን ነው። ወንደሰን እኔን ለመግደል ጫካ ወስዶኝ ነበረ። ፀሐዬ መራመድ ቻለ እንዴ? ወንደሰን እኮ መራመድ አይችልም በምትላቸው ሰዓት ወይዘሮ ወርቄም ችሏል፣ ይቻላል። ፀሐዬም ተደስታ ወይኔ እንዴት ደስ ይላል በምትላቸው ሰዓት እንግዲህ ወይዘሮ ወርቄ ምኑ ነው ደስ የሚለው አንቺ በሚሏት ሰዓት ፀሐዬም እንዴ መራመድ በመቻሉ ነው ብላለች። እውነት ለመናገር ወይዘሮ ወርቄ ነው እየተቃጠሉት። እውነት ለመናገር ፀሐዬም እናቱ በጣም ደስ ይላቸዋል በምትል ሰዓት እኔ ስሰቃይ ነው ወይ ያቺ ጥቁር ድንጋይ ያቺ አመዳም ደስ የሚላ ልሙት ወይ እኔ ልሙት ወይ በሚሏት ሰዓት እንግዲህ ፀሐዬም ኧረ እኔ ማንም ሰው እንዲሞት አልፈልግም። ወይዘሮ ወርቄም ሰሞኑን ጥለሽኝ የት ነበር የጠፋሽው? ሰሞኑን እኮ ቤት አልነበርሽም፣ የት ነበርሽ? በሚሏት ሰዓት እንግዲህ የሆነ የማገኘው ሰው ነበረ በምትላቸው ሰዓት እንግዲህ ወይዘሮ ወርቄም አውቃለሁ ወንደሰንን ነው አይደለም ወይ ያገኘሽው? ወንደሰንን ነው ያገኘኝ። አሁን ገና ገባኝ ሁሉም ነገር። ቤት ውስጥ ማንም እንደሌለ ትነግሪዋለሽ፣ ቤቱ ባዶ እንደሆነ ትነግሪዋለሽ፣ እሱ ደግሞ እየመጣ ያስፈራራኛል በሚሏት ሰዓት እንግዲህ ፀሐዬም ደንግጣና እንትን እያለች እንግዲህ አባዬ ምን ሆነው ነው? እንግዲህ አባዬ የማይመስል ወሬ ነው እያወሩ ያሉት። እኔ ግን እርስዎን ልጎዳ አልፈልግም። ወርቄ ምን ማድረግ ነው የምትፈልጊው? እኔ እንድጎዳ ነው ወይ የምትፈልጊው? ይህም እንግዲህ አባዬ ይረጋጉ፣ ጤነኛ አይመስሉኝም። ወርቄም እንግዲህ ሞት ከፊቴ ተደቅኑ እንዴት ነው ጤነኛ የምሆነው? እንዴትስ ደህና እሆናለሁ?
ጫካ ወስዶኝ እኮ አስፈራራኝ። ወንደሰን ነው ያልኩሽ አይገባሽም? አሰሚኝም እንዴ? ወይዘሮ ወርቄ እያበዱ ነው። ምክንያቱም ይሄ ስራ የትብብር ሳይሆን አይቀርም። አንቺን ራሱ ማየት አልፈልግም፣ ጥፊልኝ ከዚህ ከፊቴ ተነሺ፣ አንቺን ራሱ ማየት አልፈልግም ብለው እንግዲህ ፀሐይን ራሱ አስወጥተዋታል። ይህም ለአለምዬ ደውላ እንግዲህ አለም ለምንድነው ወንደሰን መራመድ እንደቻለ ያልነገርሽ በምትላት ሰዓት እንግዲህ አለምዬ ማነው የነገረሽ በምትላት ሰዓት ወይዘሮ ወርቄ ደነኛ አይደሉም። እንዴት ነው እዚህ በስነ ስርዓት እንኳን ተነስቶ መቀመጥ የማይችል ሰው እነሱን ጫካ ወስዶና ቤታቸው መጥቶ የሚያሰቃያቸው? ስለዚህ ወይዘሮ ወርቄ እያበዱ ነው እንጂ በጤናቸው አይደለም። እሱ ቤት ውስጥ ተኝቶ ነው ያለው። ይህ አለምን አውርታ በምትመለስ ሰዓት ወደ ቤት ስትገባ እንግዲህ ወይዘሮ ወርቄ ተርበትብተው የሚይዙትና የሚጥሉት ነው ያጡ። ምክንያቱም በጣም ነው የፈሩ። አባዬ ምን ሆነዋል በምትላቸው ሰዓት እንግዲህ ወይዘሮ ወርቄ የመጣ መስሎኝ እኮ ነው በሚሉ ሰዓት እንግዲህ ፀሐይም ለአለም እኮ ደውዬላት ነበረ። ወንደሰን ቤት ውስጥ ነው፣ ቤት ውስጥ ተኝቷል፣ አልዳንም። ወይዘሮ ወርቄም ውሸቷን ነው፣ ጫካ ነው ወይ ቤቱ? እሱ መራመድ ይችላል፣ ውሸቷን ነው። አንቺንም ዋሸችሽ አይደለም ወይ? ያላየሁትን ሰው አየሁ ብዬ የምነግርሽ ነው ወይ የሚመስልሽ? ስለዚህ አለምን እንዳታምኛት፣ እሷ ውሸቷን ነው፣ እሱ መራመድ ይችላል። ወርቄም አላመንሽኝም አይደለም ወይ? እብድ መሰልኩሽ ወይ? እነዚህ ሰዎች በግድ ሊያሳብዱ ነው ወይ? እኔ አላበድኩም እያሉ እንግዲህ ለፀሐዬ እየለፈለፉላት ይገኛሉ። ፀሐዬ ግን እንዲያበዱ ሙሉ ለሙሉ እርግጠኛ ነኝ። መጨረሻ ወይዘሮ ወርቄ ልክ እንደ ቤተ ክርስቲያን የወንደሰንን ቤት ሳይሳለሙ መዋል አቅቷቸዋል። ምክንያቱም በየቀኑ ወንደሰንን ለማየት ስለሚመጡ ማለት ነው። አሁን ደግሞ ፀሐዬን ለማሳየት ምክንያቱም ወንደሰን እንደዳነና መራመድ እንደሚችል ለማሳየት በሚመጡ ሰዓት እንግዲህ አስቻለው አላልኩም፣ አስቻለው ግን ጠፍቷል። በዚህ ክፍል 3 ክፍል ሊሆነው ነው፣ አልታየም ማለት ነው። እና ወደ ወንደሰን ቤት ሲመጡ እንግዲህ ወንደሰን አሁንም ተኝቷል ማለት ነው። እዩማ የለም ብለው እንግዲህ ሊነግሯት ሲሉ እሱ ግን እንደ በፊቱ እዛው ሶፋ ላይ እንደተኛ ነው። አመመ ሰው ቤት አልነበረም ወይ መተኛት ያለበት? እሱ ግን ጫካ ነው ያለ ብለው እንግዲህ ለፀሐይ እየነገሯት በነበረበት ሰዓት ፀሐይም አባዬ ይመልከቱ በምትላቸው ሰዓት እንግዲህ ዞሮ በሚያዩ ሰዓት ወንደሰን ተኝቷል። ወንደሰን አስቻለው እያልኩ ነው። አስቻለው በጣም ናፍቆኛል ማለት ነው። ወይዘሮ ወርቄም ወንደሰንን ተኝቶ ባዩት ሰዓት እንግዲህ እዚህ ምን ትሰራለህ ብለውታል በገዛ ቤቱ። አለምዬም የት ይሄድ እንኳ ቢል እንዴት መራመድ ይችላል ብላ በምትላቸው ሰዓት እንግዲህ ወይዘሮ ወርቄ መጥተው እንግዲህ ሶፋ ላይ ተቀምጠዋል። ወንደሰንም እንደ በፊቱ ማስመሰሉን ቀጥሎበታል ማለት